በዚህ ሰዓት በመካከለኛው ምስራቅ እየታየ ያለው ውጥረት ከመቼውም ጊዜ በላይ በአይነቱና በመጠኑ እየጨመረ መጥቷል። በተለይም በኢራን በእስራኤልና በአሜሪካ መካከል ያለው ፍጥጫ ወደ ቀጥተኛና የከፋ ጦርነት ሊያመራ የሚችልበት አዝማሚያ በግልጽ እየታየ ይገኛል። በቅርቡ በወጡ መረጃዎች መሰረት ኢራን በሚቀጥሉት 48 ሰዓታት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኢነርጂ አመንጪ ተቋሞቿን ወይም የኃይል ማመንጫዎቿን ሙሉ ለሙሉ እናወድማለን የሚል ጠንካራ ማስጠንቀቂያ ተሰጥቷታል። ይህ ማስጠንቀቂያ የመጣው ከፕሬዝዳንት ዶናልድ ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን የአየርም ሆነ የባህር ኃይል የላትም፣ የኒውክሌር ሳይቷም ወድሟል ካሉ በኋላ ነው። አሁን ደግሞ የአሜሪካ ከባድ ምሽግ ሰባሪ ቦምቦችን መሸከም የሚችለው B2 ስውር አውሮፕላን ወደ ኢራን አቅጣጫ እያመራ መሆኑ የሁኔታውን አሳሳቢነት ይበልጥ ያሳያል። ኢራን በበኩሏ ለዚህ ማስጠንቀቂያ የሰጠችው ምላሽ እጅግ የከረረ ሆኗል። የኃይል ማመንጫ ጣቢያዎቻችን ከጥቅም ውጪ ከሆኑ እነርሱ እንደገና ተገንብተው አገልግሎት መስጠት እስከሚጀምሩ ድረስ የሆርሙዝ የባህር ሰርጥ ሙሉ ለሙሉ ዝግ ሆኖ ይቆያል ስትል ዝታለች። ከዚህም በተጨማሪ ሁሉም የእስራኤል የኤነርጂ መሰረተ ልማቶች እንዲሁም የአሜሪካ የጦር ሰፈር ያለባቸው የቀጠናው ሀገራት የኃይል ማመንጫዎች ሙሉ ለሙሉ ኢላማ ይደረጋሉ ስትልም አስጠንቅቃለች። ይህ የጥፋት አዙሪት ዓለምን ወደ ከፍተኛ የኢኮኖሚና የደህንነት ቀውስ ውስጥ እየከተታት ይገኛል። በዚህ አይነቱ ዓለም አቀፋዊ ግርግርና የጦርነት ነጋሪት መካከል ደግሞ ሁኔታዎችን ከመንፈሳዊ እይታ አንጻር የሚተነትኑት መምህር ብርሃኑ አድማስ ክስተቶቹ ከመጽሐፍ ቅዱሳዊ ትንቢቶች ጋር ያላቸውን ቁርኝነት በዝርዝር ያስረዳሉ። መምህር ብርሃኑ አድማስ እንዳሉት በአሁኑ ሰዓት እስራኤልና አሜሪካ ከኢራን ጋር የከረረ ጦርነት ውስጥ መሆናቸውን መገንዘብ ያስፈልጋል ይላሉ። ይህ ጦርነት ተራ የግዛት ወይም የፖለቲካ ሽኩቻ ሳይሆን ከጀርባው ትልቅ መንፈሳዊና ታሪካዊ አጀንዳ የያዘ መሆኑን መምህሩ ይገልጻሉ። በተለይም የእስራኤል አንዱና ዋነኛው ስውር ዓላማ በ70 ዓመተ ምህረት ማለትም ከዛሬ 1800 ዓመታት በፊት የፈረሰውን የኢየሩሳሌምን ቤተ መቅደስ ዳግመኛ መገንባት እንደሆነ መምህር ብርሃኑ አድማስ በሰፊው ይተነትናሉ። ይህ ቤተ መቅደስ እንዲገነባ የሚፈለገው ደግሞ ለቀላል መንፈሳዊ አገልግሎት ሳይሆን ለታላቅ ዓለም አቀፋዊ ክስተት መደላደል ለመፍጠር መሆኑን ያስረዳሉ። ቤተ መቅደሱ በነበረበት ቦታ ላይ አሁን የአልአቅሳ መስጊድ ተሰርቶ እንደሚገኝ ይታወቃል። መምህር ብርሃኑ አድማስ እንደገለጹት ሰሞኑን በተለይም በረመዳን ወራት የእስራኤል ኃይሎች የመስጊዱን 4 መግቢያዎች መዝጋታቸው ትልቅ ትርጉም አለው። ይህ እርምጃ እስራኤል ያሰበችው ቤተ መቅደስን ለመገንባት የምታደርገው ዝግጅት አካል ሊሆን እንደሚችል መምህሩ ይጠቁማሉ። በእርሳቸው እይታ ይህ ቦታ በዓለም ላይ ካሉ እጅግ ስሱና ተቀጣጣይ ቦታዎች አንዱ ሲሆን በዚያ ላይ የሚወሰድ ማንኛውም እርምጃ የሶስተኛውን የዓለም ጦርነት የመቀስቀስ አቅም አለው። ይህ ደግሞ በሲራ ትንታኔ ደረጃ ሲታይ ሆን ተብሎ ሃይማኖታዊ ግጭትን በመቀስቀስ አዲስ የዓለም ስርዓትን ለመመስረት የሚደረግ ጥረት ይመስላል። መምህር ብርሃኑ አድማስ ሲናገሩ እስራኤል ያንን ቤተ መቅደስ ዳግመኛ ለመስራት የምትፈልገው በእኛ እይታ ሐሳዊ መሲህ የሆነውን በእነርሱ እይታ ግን እውነተኛ መሲህ የሚመስላቸውን አካል ለመቀበል ነው ይላሉ። አይሁድ ክርስቶስን ስላልተቀበሉ እስካሁን ድረስ መሲሁ ገና ይመጣል ብለው እንደሚያምኑ መምህሩ ያስረዳሉ። ይህ ደግሞ በሃይማኖታዊ ትንቢቶች ውስጥ ለሐሳዊ መሲህ መገለጫ የሚሆን መደላደል ነው። እስራኤል በቴክኖሎጂ ልትረቅ፣ በጦር መሳሪያ ልትመጥቅ እንዲሁም እንደ አሜሪካና አውሮፓ ያሉ ሀያላን ከጎኗ ሊሰለፉ ቢችሉም የብሉይ ኪዳን ቤተ መቅደስ ግን ዳግመኛ አይሰራም ሲሉ መምህር ብርሃኑ አድማስ በድፍረት ይናገራሉ። ይህ ቤተ መቅደስ አይሰራም የሚሉበት ምክንያትንም ሲያስረዱ መጀመሪያ ያሰራው ሰለሞን እንደነበርና በባቢሎን ምርኮ ጊዜ መፍረሱን በኋላም ዘሩባቤል 46 ዓመታት ፈይቶ ዳግመኛ ቢያንጸውም ክርስቶስ ስለ መቅደሱ መፍረስ አስቀድሞ መናገሩ መምህሩ ያወሳሉ። አማናዊ ሊቀ ካህናትና መስዋዕት የሆነው ኢየሱስ ክርስቶስ ስለተገለጠ የኦሪት መቅደስና መስዋዕት አስፈላጊነታቸው አብቅቷል ይላሉ። መምህሩ አስከትለውም አይሁድ በንስሐ ተመልሰው ክርስቶስን ባለመቀበላቸው ምክንያት በ70 ዓመተ ምህረት ቤተ መቅደሱ መፍረሱንና ይህም በእግዚአብሔር ፍቃድ የሆነ በመሆኑ የሰው ልጅ ሊመልሰው እንደማይችል ያስረዳሉ። በአሁኑ ሰዓት እየታየ ያለው የኒኩለር ጦርነት ስጋት ደግሞ የሰው ልጅን ሕልውና አደጋ ላይ የሚጥል መሆኑን መምህሩ ይጠቁማሉ። መምህር ብርሃኑ አድማስ ሲናገሩ አያምጣው እንጂ የኒኩለር ጦርነት ከመጣ የሰው ልጅ አይተርፍም ይላሉ። ኒኩለር ቦምብ ማለት በአየር ላይ የሚሰራጭ ገዳይ ንጥረ ነገር ያዘለ በመሆኑ
ይህ ንጥረ ነገር በነካን ቁጥር አካል እየጎደለ ዓይን እየጠፋና የሰው ልጅ እየረገፈ የሚሄድበት አሰቃቂ ክስተት ነው። መምህሩ እስቲ ያስቡት በእነርሱ ላይ የሚዘንበው ሚሳኤል በእኛ ላይ ቢዘንብ በማለት የሁኔታውን አስከፊነት እንድንረዳ ያሳስባሉ። ይህ ደግሞ በዘመናዊው ጦርነት ውስጥ የሰው ልጅ ምን ያህል ረዳት አልባ የሆነ መምጣቱን ያሳያል። በሴራ ትንታኔው በኩል ስናየው ኃያላን ሀገራት የኒውክሌር ጦርነትን እንደ ማስፈራሪያ የሚጠቀሙበት የሕዝብን የፍርሃት ልክ ለመለካትና በቁጥጥር ስር ለመዋል ነው። መምህር ብርሃኑ አድማስ እንደሚሉት የሰው ልጅ እንዳይጥ ከምድር በታች ተወትፎ የሚኖርበት ዘመን ላይ ደርሰናል። ይህ ደግሞ የሰው ልጅን ክብርና ነጻነት የሚነጥቅ በስጋትና በጭንቀት የታጠረ ሕይወት እንዲመራ የሚያደርግ ነው። አሜሪካ ቢቱ ቦምብ ጣይ አውሮፕላኖችን ወደ ኢራን አቅጣጫ መላኳና ኢራን ደግሞ የኃይል ማመንጫዎችን እመታለሁ ማለቷ ዓለምን ወደ ጨለማና ወደ ድንጋይ ዘመን ሊመልሳት የሚችል አደገኛ አካሄድ ነው። መምህር ብርሃኑ አድማስ ወደ መጀመሪያው ሐሳባቸው ተመልሰው እኛ አሁን የምንጠብቀው የክርስቶስን ዳግመኛ መምጣት እንጂ መጀመሪያ መምጣቱን አይደለም ይላሉ። ምጽአት ማለት ምን ማለት እንደሆነ ሲያስረዱም ቀዳማዊ ምጽአት ተፈጽሟል፣ ክርስቶስ መጥቶ አስተምሯል፣ መከራ ተቀብሏል፣ ስለኛ መስዋዕት ሆኗል፣ ሞቶም ተነስቷል ይላሉ። አይሁድ ግን ይህንን እውነት ስላልተቀበሉ አሁንም የራሳቸውን መሲህ ይጠብቃሉ። መምህር ብርሃኑ አድማስ እንዳሉት የቤተ ክርስቲያን መሰረት ክርስቶስ ዳግመኛ ይመጣል በሚለው ትምህርት ላይ የጸና ነው። ይህ ደግሞ የሃይማኖታችን የማይነቃነቅ መሰረትና የአምስቱ አዕማደ ምስጢራት አካል የሆነው የምስጢረ ትንሣኤ ሙታን ማረጋገጫ ነው። ቤተ መቅደሱ እንደማይሰራ መምህር ብርሃኑ በድጋሚ ያረጋግጣሉ። ምክንያቱም አሁን የአዲስ ኪዳን ቤተ ክርስቲያን ተሰርታለች፣ በዓለምም ታንጻለች። ክርስቶስ ለሳምራዊቷ ሴት እንደተናገረው በስጋና በደም የሚቀርበው የኦሪት መስዋዕት ተሽሯል፣ በእውነትና በመንፈስ የሚቀርበው አምልኮ ተተክቷል። መምህር ብርሃኑ አድማስም ሲገልጹት ከዚህ በኋላ በላም በበግና በፍየል ደም ወደ መቅደስ መግባት ቀርቷል፣ ዳግመኛም አይሆንም ይላሉ። ስለዚህ እስራኤል የቱንም ያህል ብትሞክር የመለኮት ፍቃድ የሌለበትን የብሉይ ኪዳን ሥርዓት ልታድሰው አትችልም። ይህ ደግሞ ለዘመናት በሀብትና በኃይል ዓለምን ሲዘውሩ የነበሩ አካላት ያሰቡት ፕሮጀክት ውድቅ መሆኑን ያሳያል። ዳግመኛ ይመጣል የሚለው ቃል መሰረታዊ እንደሆነ መምህሩ ያብራራሉ። ክርስቶስ ዳግመኛ የማይመጣና የማይፈርድ ቢሆን ኖሮ፣ ትንሣኤ ዘጉባኤ የሌለ ቢሆን ኖሮ ለምን ቤተክርስቲያን እንሰራለን? ለምንስ እናንጻለን? ለምንስ እንጸልያለን? በማለት ይጠይቃሉ። ፍርድ ከሌለ ክርስትና ትርጉም አይኖረውም የሚሉት መምህር ብርሃኑ አድማስ በጸሎተ ሃይማኖት ወተንሥአ ሙታን ብለን የምንናገረው ይህንኑን ተስፋ ለመግለጽ መሆኑን ያስረዳሉ። ይህ ተስፋ ደግሞ በጦርነትና በጭንቀት ለታወከው ዓለም ብቸኛው ማረጋጊያ ነው። ክርስቶስ ከመምጣቱ በፊት የሚታዩ ምልክቶች አሁን በግልጽ እየታዩ መሆናቸውን መምህሩም ሳይጠቁሙ አያልፉም። ሐሰተኞች ነቢያት መነሳታቸው፣ ጦርነት መስማታችን፣ የፍቅር መቀዝቀዝና የእምነት መጥፋት የወንጌል ቃላት ፍጻሜዎች ናቸው። መምህር ብርሃኑ አድማስ እንዳሉት በወንጌል የተነገሩት ምልክቶች በእኛ ዘመን ለእያንዳንዱ ሰው ምስክር ሆነው ቀርበዋል። በተለይ እምነት መጥፋቱ እጅግ አስፈሪው ምልክት ነው። እምነት የጠፋው ደግሞ ሃይማኖት በሌላቸው ሰዎች ዘንድ ብቻ ሳይሆን አማኞች ነን በሚሉት ዘንድ ጭምር መሆኑን መምህሩ በቁጭት ይናገራሉ። በተግባር በምንጸልይበትና በምንጾምበት ጊዜ እምነት ከልባችን መጥፋቱ መምህር ብርሃኑ አድማስ ይገልጻሉ። በሉቃስ 18 ላይ የሰው ልጅ ዳግመኛ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆን የተባለው ቃል አሁን ካለው ሁኔታ ጋር ይገጣጠማል። መምህሩ ሲናገሩ በአሁን ሰዓት በአገልጋዮችም ዘንድ እምነት እየጠፋ መጥቷል። አብዛኛው ነገር ለእንጀራ ወይም በድማድ የሚደረግ ሆኗል ይላሉ። እምነት ያለው ሰው ደግሞ ፍርሃትና ጥንቃቄ አለው። ለነፍሱ ድህነት ይጨነቃል። አሁን ግን ይህ ጭንቀት በብዙዎች ዘንድ አይታይም። ይሁን እንጂ በመጨረሻው ዘመን ከመጀመሪያው ዘመን ያላነሱ ቅዱሳን እንደሚኖሩ መምህሩ ተስፋ ይሰጣሉ። እነዚህ ቅዱሳን ግን እንደ መጀመሪያው ዘመን ታምራትን እያደረጉ አይገለጡም፣ ይልቁንም ይሰወራሉ። መምህር ብርሃኑ አድማስ እንደሚሉት ይህ ዘመን ሐሰተኛ ምልክቶች የበዙበትና ትውልዱም አላጋጭ የሆነበት ስለሆነ ቅዱሳኑ ስውራን ናቸው። ገድላቸው ግን ከቀደሙት ቅዱሳን የማይተናነስ መሆኑንና እነርሱም የእግዚአብሔር ምስክሮች ሆነው እንደሚቀጥሉ ያስረዳሉ። አራተኛውና ዋነኛው መልእክት ክርስቲያኖች ተዘጋጅተው መጠበቅ እንዳለባቸው ነው። መምህር ብርሃኑ አድማስ እንዳሉት ትንቢቱ እየተፈጸመና ምልክቶቹ እየታዩ ስለሆነ ትህትናን መፈለግ ይገባል። በትንቢተ ሶፎንያስ ላይ እረፍት የሌላቸው ሕዝብ ሆይ ተሰብሰቡ ተብሎ እንደተጻፈ የእግዚአብሔር ቁጣ ቀን ሳይመጣ ራስን መመርመር ያስፈልጋል። አሁን ግን በቤተ ክርስቲያን ውስጥ ቢሆን
እፍረትና መሰቀቅ የጠፋበት እንደ ገበያ የምንመላለስበት ዘመን ሆኗል ሲሉ መምህሩ ይወቅሳሉ። ትህትናን፣ ጽድቅንና እግዚአብሔርን መፈለግ በዚህ አስጨናቂ ዘመን ለመሰወር ብቸኛው መንገድ ነው። መምህር ብርሃኑ አድማስ ሲገልጹ አሁን ያለንበት ዘመን ብዙ ሰው መሰወር የሚፈልግበት ዘመን ነው ይላሉ። በመካከለኛው ምስራቅ ያለው ጦርነት ለኛ ለክርስቲያኖች ሩቅ ሊመስለን አይገባም። የጦርነቱ ትኩሳትና የሚያስከትለው መዘዝ ለሁላችንም የሚተርፍ ነው። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል የሚለው ቃል በትህትና ለሚኖሩ ሰዎች የተሰጠ ተስፋ መሆኑን መምህሩ ያስረዳሉ። ጥያቄም ይጠይቃሉ። የክርስቶስን ምጽአት በተስፋ ነው ወይስ በፍርሃት ነው የምንጠብቀው? መምህር ብርሃኑ አድማስ አንድ ምሳሌያማ ያነሳሉ። በጣም የምትወዱትና በዕዳ ተይዛችሁ በነበረበት ጊዜ ዋስ ሆኖ ያስፈታችሁ ዘመዳችሁ ከቆይታ በኋላ እመጣለሁ፣ ቤትና መኪናም እገዛልሃለሁ ብሎ ቀጠሮ ቢሰጣችሁ የምትጠብቁት በጉጉት ነው ወይስ በፍርሃት? በእርግጥም በጉጉት ነው የምንጠብቀው። ክርስቶስም ለአዳም ለልጆቹ ያደረገው ይህንኑ ነው። ከሲኦል እስር ቤት አውጥቶን ገነትን ከፍቶልን ዳግመኛ መጥቶ እንደሚወስደን ቃል ገብቶልናል። ታዲያ ለምንድን ነው አሁን በፍርሃት የምንጠብቀው? መምህር ብርሃኑ አድማስ ሲያስረዱ በፍርሃት የምንጠብቀው ኃጢአት ስለወረሰንና ምድራዊ ነገር ስለሰለጠነብን ነው ይላሉ። ኃጢአተኞች ስለሆንን የምጽአቱ ቀን ወንጀላችን የሚነበብበት ስለሚመስለን እንፈራለን። ሰይጣንም ሰውን ወደ ክፉ ነገር የሚያዘጋጅበት አንደኛው መሳሪያ ፍርሃት ነው። መምህሩ ሲያብራሩ የዓለም ነገሥታት ከባድ መሳሪያዎችን የፈጠሩት በፍርሃት ምክንያት ነው። ፍርሃት የሰይጣን ነው። በቅዱሳን ዘንድ ግን ፍርሃት የለችም። ፍርሃት ወደ ወንጀል እንደሚያመራ መምህር ብርሃኑ አድማስም ያስረዳሉ። ነገ እራባለሁ ብሎ የፈራ ሰው ሊሰርቅ ይችላል። ልጆቼ እንዳይቸገሩ ብሎ የፈራ ባለስልጣንም ጉቦ ሊበላ ይችላል። አብዛኛው ወንጀል ስለ ነገ ከሚመነጭ ፍርሃት የሚመነጭ ነው። ሰይጣንም በመሪዎች ልቦና ፍርሃትን በማስረጽና የዓለምን ጥበብ በመግለጥ የገዛ መጥፊያቸውን መሳሪያ እንዲያዘጋጁ ያደርጋቸዋል። ይህ ደግሞ አሁን ባለው የዓለም ፖለቲካ ውስጥ በግልጽ የሚታይ ሐቅ ነው። ቅዱሳን ግን ሞትን አይፈሩም፣ ምክንያቱም ነፍሳቸው ወደ ዕረፍት እንደምትሄድ ያውቃሉ። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር እንድኖር እናፍቃለሁ እንዳለ እነርሱም ይናፍቃሉ፣ እኛ ግን እንፈራለን ይላሉ መምህር ብርሃኑ። ይህ የሆነው እኛ ምድራዊውን ነገር ስለምንፈልግና የኃጢአት ስሜት ስላለን ነው። እግዚአብሔር እውነተኛውን ዕውቀት እንዲገልጽልን መጸለይ አለብን። በዚህ ዘመን ጥቁሩን ነጭ፣ ነጩን ጥቁር ተደርጎ የሚቀርብበት የታወቀ ዘመን ላይ እንገኛለን። ሚዲያዎችና የምዕራባውያን ፕሮፓጋንዳ ሰዎችን የማሳመን ጥበብን በመጠቀም ውሸትን እውነት አድርጎ ያቀርባሉ። መምህር ብርሃኑ አድማስ ሲናገሩ ጻድቁ እንደ ኃጢአተኛ፣ ኃጢአተኛው ደግሞ እንደ ጻድቅ የሚቆጠርበት ዘመን ነው ይላሉ። ይህ ደግሞ በኃጢአት የመያዛችን ውጤት ነው። እግዚአብሔር የእውነት መንፈስ ስለሆነ በኃጢአት ያልተያዘ ሰው እውነቱን እንዲረዳ ያደርገዋል። አሁን ግን የእግዚአብሔርን ወዳጆች እየጠላን ጠላቶቹን የምንወድበት የተዛባ አረዳድ ውስጥ ነን። ይህ የተገላበጠ አረዳድ የእውነትና የሐሰት ድንበር የጠፋበት ዘመን መገለጫ ነው። መምህር ብርሃኑ አድማስ መንፈስ ቅዱስ ሕሊናችንን አንጽቶ እውነትን እንድንረዳ እንዲረዳን በቸርነቱ እንለምነዋለን ይላሉ። ከኃጢአት ለመላቀቅና የበጎ አዝመራን ለመሰብሰብ ብቸኛው በር ትህትና እንደሆነ መምህሩ ደጋግመው ያሳስባሉ። ትህትና የሌለው ሰው የእግዚአብሔርን ምስጢር የዘመኑን ምልክትም ሊረዳ አይችልም። በአጠቃላይ መምህር ብርሃኑ አድማስ የሚሰጡትን ትንታኔ አሁን ካለው የዓለም ፖለቲካዊና ወታደራዊ ውጥረት ባሻገር ያለውን መንፈሳዊ ሐቅ የሚያሳይ ነው። እስራኤል፣ አሜሪካና ኢራን የሚገጥሙት ጦርነት ለቤተ መቅደስ ግንባታና ለአሳይ መሲህ መገለጫ መንገድ ጠራጊ ሊሆን ቢችልም የእግዚአብሔር ቃል ግን አይጠፋም። ቤተ መቅደሱ ዳግመኛም አይሰራም። ክርስቶስም ዳግመኛ ይመጣል። የሆርሙዝ ሰርጥ መዘጋት፣ የኃይል ማመንጫዎች መውደም እንዲሁም የቢቱ አውሮፕላኖች እንቅስቃሴ የዚህ ትልቅ ድራማ አካላት ናቸው። መምህር ብርሃኑ አድማስ እንደሚሉት ክርስቲያኖች በእነዚህ ምልክቶች ሊደነግጡ ሳይሆን ራሳቸውን በትህትና አዘጋጅተው የክርስቶስን ዳግመኛ መምጣት በተስፋ ሊጠባበቁ ይገባል። ዓለም ወደ ጨለማ ብታመራም በክርስቶስ ብርሃን የሚመላለሱ ግን አይጠፉም። የእስራኤል የቤተ መቅደስ ግንባታ ፍላጎት ከ70 ዓመተ ምህረት ጀምሮ የነበረ ቢሆንም አሁን ግን የዓለም ኃያላን ሀገራትና ቴክኖሎጂ የታከሉበት መሆኑን ነገሩን ይበልጥ አሳሳቢ ያደርገዋል። መምህር ብርሃኑ አድማስ ይህንኑ ሐሳብ በማጠናከር የሰው ልጅ በቴክኖሎጂ ቢራቀቅም በመንፈሳዊ ዓለም ግን ደካማ መሆኑን ያስረዳሉ። ቴክኖሎጂ የሐሳዊ መሲህን መንገድ ሊያመቻች ይችላል እንጂ እውነተኛውን ሰላም ሊያመጣ አይችልም። በመሆኑም መምህር ብርሃኑ አድማስ የሚሰጡት ትምህርት ለዘመኑ ሰው ትልቅ ማስጠንቀቂያና መጽናኛ ነው። በጦርነት ወሬና በኒውክሌር ስጋት ውስጥ ላለው ትውልድ ብቸኛው መሸሸጊያ እግዚአብሔርና ትህትና መሆናቸውን መምህሩ በአጽንኦት ይገልጻሉ።
ምልክቶቹ እየታዩ ነው። ጊዜውም ተቃርቧል። ስለዚህ ነክቶ መጠበቅ የሁሉም ክርስቲያን ድርሻ ነው። የኢራን ማስጠንቀቂያና የአሜሪካ የኃይል እርምጃ ዓለምን ወደማይመለስበት ጥፋት ሊመራት ይችላል። መምህር ብርሃኑ አድማስ እንዳሉት የሰው ልጅ ከምድር በታች ተወሽቆ የሚኖርበት ዘመን መምጣቱ የሰው ልጅ በገዛ እጁ ጥፋቱን እያፋጠነ መሆኑን ያሳያል። እግዚአብሔር ግን በቸርነቱ ሕዝቡን እንዲጠብቅና ወደ እውነት እንዲመራው መጸለይ ይገባል። በመጨረሻም መምህር ብርሃኑ አድማስ የክርስቶስን ዳግመኛ መምጣት በጉጉት እንድንጠብቅ ጥሪ ያደርጋሉ። ሃይማኖታችን በሚስጥረ ትንሣኤ ላይ የጸና በመሆኑ የሞትና የጦርነት ዜና ሊያስፈራን አይገባም። በትህትናና በእምነት ጸንተን ከቆምን በቁጣው ቀን የምንሰወርበትን ጸጋ እናገኛለን ሲሉ መምህሩ ትምህርታቸውን ያጠቃልላሉ። ሁሌም እንደምላችሁ መፍራት አያስፈልግም፣ ጸሎት ነው ዋነኛው መፍትሄ። ይህንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ቤተሰብነታችሁን አጠናክሩ እያልኩኝ መረጃዎችን አሰባስቤ ወደ እናንተ ያቀረብኩት ጌራ ነበርኩ። መልካም ጊዜን ተመኘው።